በኔ ላይ ለካ ተወስኗል ኦሬዲ ሊገሉኝ ወስነዋል ማን ነው የሰማው እናቴ እና ሰልፉ ላይ ቆሜያለሁ እኔ ምንም አላውቅም ግራ ቀኙን የወረዳው አይወማ ሐላፊ የወረዳው የአብዮት ምናምን ሐላፊ ካድሬዎች ኦሬዲ ፈርሞ ጨርሶ አብዮታዊ እርምጃ መወሰድ አለበት ብለዋል እናቴ ዞር ብዬ ሳያት እግሬ ስር ናት ከየት መጣሽ አልኳት የሳልፍቴ ኦሮምኛ ነው ምጫክያ ማሎ አሩመ መፈክሪ ከነጀዲ ይያላና በያለች ዛሬ መፈክሩን ብለ አምልጥልኝ አለች ምንድነው እናቴ እኔ እኮ የተደገፍኩት አይሰበርም አልኳት ይገርም ነው ሷና ታስታውሳይን ምትነግረኝ ዘጭ ብላ ቁጭ አለች መጡ ከሁሉ በላይ አብዮቱዋል ከሁሉ በላይ እግዚአብሔር የወረዳ አስተዳዳሪው መጣ ምንድነው ጓድ ጸረ አብዮተኛ ነው እርምጃ ይወሰድበት ደሞ ሰው ሲሞት ፍለፊት ላንድ ሮቨር ባይኔ አይቻለሁ ሰው ሲገሉና እዛ ውስጥ ሲያስቀምጡ እሷ የለቀመች ሬሳ ምትወስድናት the next day አደባባይ ላይ በአፍጢም ይደፉና ቀይ ሽብር ተፋፍሙበታል ይባላል አይቻለሁ ብዙዎች እንደዛ ሆነዋል ስለዚህ ያ ነው የኔ እድል ተከትሎ መጣ ላስት ላይ የደርግን መንግስቱን የሚያጅቡ ቆብ የደፋ አገልግል የሚመስል መሳሪያ ያዘመጣ ምንድነው ጓድ አለ ጸረ አብዮተኛ ነው መፈክር አይልም አሃ እርምጃ ሊወስድ መሳሪያውን እዚህ ውስጥ አርጎ ሲስተካከል አንድ ረጅም ሰው ምንድነው ጓድ አለ ጸረ አብዮተኛ ነው ጌታዬ ጓድ አለ ያ ሰው መቶ አለቃ ደበላ ዲንሳ የሸዋ ክፍለ ሀገር አስተዳዳሪ ናቸው ባለስልጣን ነው ትከሻው ላይ ጫነና ተስፋ ያለው ወጣት ነው ጓዶች ታውታል በቃ ሞት አለፈ እግዚአብሔር ያ እግዚአብሔር መልካም ነው እና እናቴ ትስትለኛለችና ወደቀች ፌንት አረገችና አስነሳዋት አይዞሽ አመለጥክልኝ አዎ እሺ ዝም ብላ ነው ሄደችው ይገርማችኋል ለካ ያለታ እግዚአብሔር ቀጠሮ ይዞላታል እሷን አንድ ነገር ውስጧ ሊሆን እና የደርግ ዘመን ስደቱ መታሰሩ ብዙ አይነት ነገር ብቸኝነቱ እስር ቤት መግባት ቦታ ማጣት ማደሪያ ማጣት ብዙ ነገር አለፈ እናቴ ደርግ ከወደቀ በኋላ አንድ ቀን ቸርች ሳገለግል ነጠላ የለበሰች ሴት መሃል ላይ አላምንም አልኩ ማንሽ አንቺ የኛት ሃሌሉያ ትላለች ነጠላ ለብሳ በኢየሱስ እናቴ ነሽ አዎ ቀጥ ብላ መጣች ወደ መድረክ ማይክ ተቀበለች ልጅ ያለች ህዝብ ፊት ቆማ በልጅነት ስትደገፍ ያልተሰበረውን ኢየሱስ እኔ በርጅና ተደገፍኩት አለች በጣም ነው ያለቀስኩት በጣም መድረክ ላይ አምላኬን አመሰገንኩ for 20 years 20 አመት ሙሉ ለቤተሰብ የጸለይኩ ጸሎት መልስ አገኘ እናቴ ጌታን ተቀብላ ለካስ ባለቤቴ መስክራላት ነው በየዋህነት አማርኛ እናቴ አትችልም ባለቤቴ ኦሮምኛ አትችልም ግን በተቆላጠፈ አንደበት መስክራላት አንድ ቀን ጌታን ተቀብላለች እናቴን ያልሰማውምና እግዚአብሔር ታማኝ ነው በዚያን ዘመን በመከራ ውስጥ የጸለይኩላቸው ቤተሰቦቼ almost 90% ወደ ጌታ መጥተዋል ዛሬ ቤተክርስቲያን ሽማግሌ ኳየር መሪ ማመን እህቶቼ ወንድሞቼ ቤተሰቦቼ እና ያ መከራ ያ ስደት አንድም እኔም በክርስቶስ ኢየሱስ ፍቅር አጠነከረኝ ሁለተኛ የጠራ እግዚአብሔር እንደማይጥል በጣም የሚገርማችሁ እኔ ጻድቆኛ አይደለም ኢቭን አንዳንድ ጊዜ በኃጢአትና በጽድቅ መካከል ልዩነት እንኳን ያስቸግረኛል ጌታን ወደዋለሁ እንጂ የሚያስተምረን ብዙ የለምና